ደህንነቶች ምናምን የሰሩበት ሰው ይመስለኛል ወደ ከፍተኛ ቦታ ለማምጣት። ይሄ ሸንቃጣ ልጅ ከዛ ውስጥ ይወጣል ብለህ ታስባለህ? አንዳንድ እንደዛ አይነት ምልክቶችም አይቻለሁ። ትኩረት ከሰጠህ በኋላ ብታወግዝ ባታወግዝ ምንም ለውጥ የለውም። ግን ኢትዮጵያን አንድ የሚያደርገው ንጉስ እያሉ የሚፎግሩትን ሰዎች ሰግጥ፣ ፈምስ፣ ደድብ ኤኮ ባይ ዘ ወይ ሞቲቬሽናል ስፒከርስ የምትላቸው በጣም ትልልቅ የውጪ ሰባኪያንና ጸሐፊያን የሚያወሩት ኮንሰፕት ነው። የማህበረሰብ ዝቅጠትን ነው የሚያሳየው። ወይ ጉድባዩ የቆየው ጄኔሬሽን ሰው እንዴት ቅዱስም እርኩስም ይሆናል። እሱን አፕሪሼት አለማድረግ አልችልም። በተቃራኒው ጎኑ የሚነሱ ነገሮችም እኮ ይኖራሉ። እንዲያሸንፍ በጣም እፈልግ ነበር። ሼፕ መደረግ አለበት ነው እኮ ገብቷል። ለምን ሼፕ ታደርጋለህ? በጣም ክሬቲቭ ነው፣ ጎበዝ ነው። አንዳንድ ሽልማቶች አላገባብ የተሰጡ የሚመስሉኝ አሉ። ሁሉን ማውገዝ ከባድ ነው። ምናልባትም እኮ ራቁቱን ሆኖ የተሸለመ ሰው አለ። በህዝብ ድምፅ የምታምን ከሆነ ራቁት መታየት በምን ኮንቴክስት ዛጋ የሚመጡ ሰዎች ማቹር አይደሉም እያልክ እኮ ነው። ይሄ የመካሪ አስተሳሰብ። በሁለት መንገድ ነው የሃይማኖት ነገርን ዛጋ ማየት የፈለኩት። ብርቱካንና ሎሚን እንደማወዳደር አጠቃላይ የቲክቶክን ኃጢአት አምጥተህ እዚህ ሶሻል ሚዲያ ላይ መነጋገሪያ ሆነ። ልክ አይደለም። መንገድ ላይ ያደረግከው ቴሌቪዥን ሲመጣ መሸሽ ጨዋነት አይደለም። አንዱ ጥቅሙ የዚህ ሽልማት ሰላም ጤና ይስጥልን። የገበያን ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ሰላም ናችሁ? ከረዥም ጊዜ ቆይታ በኋላ ከሰሌ ጋር አንደበት ፕሮግራም መጥተናል። በዛሬ ፕሮግራማችንም አንዳንድ ወቅታዊ የሆኑ ሀሳቦችን እያነሳን እንወያያለን። ሀሳባችን ላይ የሚሰማችሁን አስተያየት በአስተያየት መስጫው ላይ ስጡልን። እንዲሁም ደግሞ በፕሮግራሙ ላይ ያላችሁን አስተያየት በአስተያየት መስጫው ላይ ስጡ። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ላይክ፣ ሼር አድርጉ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ሰሌ፣ እንዴት ነህ? እንዴት ነህ ከአብ? ሰላም ነው። እንኳን ደህና መጣህ። እንግዲህ ከረጅም ጊዜ በኋላ ተገናኝ። ሰርገኛ ወጎች በሌላ መልክ ይዘህ ነው መጣህ። አንደበትን ለጊዜው የመጣ ነው ማለት ነው። አንደበት ይሆናል። ሻይ ቡና ደግሞ እንግዶች የሚቀርቡበት ፕሮግራም ይሆናል። እሱም እንዳለ ልናስታውሳችሁ እንወዳለን። እንግዲህ ሁለቱንም አንዳንዴ ሰርፕራይዝ አድርገን ነው የምንለቀው። ድንገት ሊሆን ይችላል የሚለቀቀው በብዙ ምክንያቶች። ሬጉላር ስንሆን ችግር እየገጠመን ስለሆነ ድንገት ልንመጣ እንችላለን። ቀኖች ልንቀያይር እንችላለን። ቻናላችንን ቼክ ማድረግና ሰብስክራይብ አድርጋችሁ ኖቲፊኬሽን እንዲደርሳችሁ ብታደርጉ የተሻለ ይሆናል ማለት ነው። ከዚህ በኋላ አንደበት ላይ ሀሳቦች በጣም ዲስከስ ማድረግ እንጀምራለን። ወቅታዊ ጉዳዮችንም ልናነሳ እንችላለን። ከዛ ውጭ ደግሞ ሌሎችንም ሀሳቦች እያወራን እንግዲህ አብረናችሁ እንከርማለን ብለን እናስባለን። ከኛ ጋር ቆዩ። ከሰሞኑ ከወቅታዊ ጉዳዮች እንጀምር። እንደ ማሟሻ ማርገ ነው ማለት ነው። በሰፊው ከሚነሱ ጉዳዮች እንነሳና ከነሱ አንዳንድ ሀሳቦቻችንን ብንገልጽ። ለምሳሌ ከቲክቶክ አዋርድ ጋር በሰሞኑ ከተካሄደው የቲክቶክ አዋርድ ጋር ተያይዞ ብዙ የሚነሱ ጉዳዮች አሉ። በበጎም በመጥፎም መልኩ የሚነሱ ጉዳዮች አሉ። በሱ ላይ ያንተን አንዳንድ ሀሳቦች እንድትሰጥ ነው። በመጀመሪያ ደረጃ አስፈላጊነቱ ላይ እስቲ የቲክቶክ አዋርድ አሁን ባለንበት ሁኔታ ላይ ያን ያክል አንገብጋቢ አስፈላጊ ነው ወይ? በአዘጋጆቹ የተለያየ ነገር ሊኖር ይችላል። የራሱን የተለየ ሀሳብ ይኖራል። ግን እዚህ ያለነው አሁን የእኛን ሀሳብ ነው ልናነሳ የፈለግነውና ካንተ እንጀምር። አስፈላጊነቱ ላይ ይሄ አይ ቲንክ ማህበራዊ ሚዲያም ላይ በጣም የሚነሳ ነገር ነው። ብዙ የሚያሳስብ ጉዳይ ያለ ምናምን የሚል ነገር እኔም አንዳንድ አይቻለሁኝ። ብዙ ኮሜንት፣ ብዙ ትችት ምናምን አይቻለሁ። በዛው ልክ ደግሞ ብዙ ትኩረትም ስቦ ነበርና ስለዚህ አዋርድ አለማውራት አይቻልም። ሰው ለመኖር ብዙ ነገሮች ያስፈልጉታል። ከሚያስፈልጉት ነገሮች አንዱ መዝናናት ነው። ቲክቶክን መዝናኛ ብቻ አድርገህ የምታስብ እንኳን ብትሆን አዋርዱ አስፈላጊ ነው ማለት ነው። በመዝናኛ ዘርፍ ሰውን ኢንተርቴን ያደረጉ ሰዎች መሸለም አለባቸው ማለት ነው። ግን እንደዛ አልነበረም። ከሌላ ጊዜው የዘንድሮው ምናልባት ሌላ ጊዜ እኔ ስላላስተዋልኩ ሊሆን ይችላል። የዘንድሮ ለእኔ የተሻለ ያደረግኩት ዘርፎቹ ብዙ ናቸው። በሳይንስና ቴክኖሎጂ ዘርፍ ሳይቀር በማህበራዊ ጉዳይ በመሳሰሉት ነው በመረጃ የነበረው። መረጃ በማቅረብ ኦልሞስት ዜና ማለት ነው። ስለ ሜይንስትሪም ሚዲያው ተከታታይ በሌለውና በደረቀበት ሰዓት አማራጭ የዜና አውታር ሆነ የሶሳይቲን ትኩረት መሳብ ሳምቲንግ። መዝናኛም ብትወስድ እኔ ራሴ በግሌ ብዙ መከተላቸው ማደንቃቸው ክሬቲቭ የሆኑ ልጆች አሉ።
ሆነስትሊ ስፒኪንግ በጣም ግድ የለኝም እንደው ሌሎቹን ከረሳሁ ማዳላት እንዳይሆን እንጂ አሁን ከተሸለሙት ውስጥ ለምሳሌ ዶሚኔት እንዲያሸንፍ በጣም እፈልግ ነበር። ምክንያቱም አይ ዶንት ሚስ ሂም በጣም ነው የምከታተለው፣ በጣም ነው የሚያዝናናኝ። መዝናኛ ብቻ አይደለም ቁም ነገር አለው አብሮት። ሌላ ኖሚኔሽን ውስጥ አልገባም እንጂ ለምን እንደሆነ ባላቅም አሁን የተንኮሱ በጣም ነው ደስ የሚለኝ። አይ ላይክ ሂም እና በጣም ያከራይና ተከራይ ኢሹ አድርጎ ግን አብሮ ብዙ ነገር ነው የሚያነሳው። አይ ላይክ ሂም። ለምን እንግዲህ ምናልባት ከጀመረ አጭር ጊዜ ሆኖ ሊሆን ይችላል አላቅም። እዛ ውስጥ ኖሮ ባየው ደስ ይለኝ ነበር። ሌላ ኢዮብ ዘማርያም ማታውቀው ከሆነ አላቅም፣ ጭራሽ አላውቅም። በጣም ክሬቲቭ ከዚህ ከሪሌሽንሺፕ ከፍቅር ከምናምን ጋር የተያዘ ግጥምም ይጽፋል ፌስቡክ ላይ። ግን ኢዮብ ግጥም የሚጽፍ ልጅ እኔ መጀመሪያ እንደው በቲክቶክ ላይ ገና ጽሁፍ ሲጽፍ ጀምሮ ነው የምከታተልለት የነበረውና በጣም ክሬቲቭ ነው፣ ጎበዝ ነው። ከዛ ደግሞ ሌላ ልጅ አለ ባርኮት የሚባል ልጅ ደግሞ አለ። ሞራል ስቶሪስ እኔ ከ3-4 ዓመት በፊት አስቤ የመጀመሪያውን ሰርቼ በአርቲስት ሃንድል ማድረግ አቅቶኝ የተውኩት ፕሮግራም ነውና ባርኮት ስለተሳካለት በጣም ነው ማደንቀው። እሱም እንትን ውስጥ አላየሁትም። ኮሜዲያን ያሲን የሚባልም ልጅ በጣም እንደዚህ በጣም ትልልቅ ሾዎችን ያው እንትን አንድ ያየኸው አይደል የሚመጣው አልጎሪዝም ውስጥ አሁን ላይ ብዙዎቹ አላቃቸውም ነበርና እየገባው ሳይ እውነትም አንዳንዶቹ በጣም ክሬቲቭ ናቸው። አላቃቸውም ነበር። እዛ ሽልማቱ ላይ አይቻቸው ስገባ አሁን ለምሳሌ የሚደንሰው ልጅ ሂዝ አሜዚንግ በጣም ነው የወደድኩት። ዳዊት ታዬ ኦር ሳምቲንግ ካልተሳሳትኩኝ። ሌሎችም እየገባው አየኋቸውና አሪፎች ናቸው። አብዛኞቹ አሪፎች ናቸው፣ ክሬቲቭ ናቸው። ቲክቶክን ለቁም ነገር እንዲውል አይደል የተፈለገው ሶ በዚህ መንገድ ነው ወደ ቁም ነገር የሚመጣው እና ሽልማቱ በጣም አስፈላጊ ነበር። በጣም ዳይቨርሲፋይድ ነበር፣ ብዙ ዘርፍ ነበረው ማለት የቁም ነገሩም የመዝናኛውም የያዘ ነው የነበረው። አንዳንድ ሽልማቶች አላገባብ የተሰጡ የሚመስሉኝ አሉ፣ ከዛ የተሻሉ ሰዎች ነበሩ ብዬ ስለማስብ ወይም ለአንዳንዶች በጣም በማይገባ መንገድ የተሰጡ አሉ። አልጠራቸውም፣ ምክንያቱም ፌር ስላልሆነ ውድድሩ ካለቀ በኋላ እንትን አይገባውም ነበር ምናምን ማለት ጥሩ አይደለም። ኖ ማተር ዋት በፐብሊክ ቮት ከሆነ የተሰጠው ትንሽ ትራንስፓረንሲ ችግር አይቻለሁኝ። የፐብሊኩ ቮት ግልጽ ሊሆን ይችላል እንደሚከታተል ሰው። የዳኞቹ ቮት ግን እኔ አላጋጠመኝም። አንተ አጋጥመሃል? አላጋጠመኝም። አሁን በምን ያህል የድምፅ ብልጫ ነው ዳኝነቱ የተካሄደው? ምንም ያየሁት ነገር የለም። እኔ አላጋጠመኝም። አም ሶሪ ቱ ሴይት እሱ እንደ አንድ እንከን ላይ ፈልጌም ምን ያክል ነው እሱንም ለማየት ፈልጌም አላገኘሁም። የትራንስፓረንሲ ችግር ነበረው እሱ ላይ ምክንያቱም አንዳንዴ በዳኞች ስም ማኒፑሌት የመደረግ እድል ሊኖረው ስለሚችል አንዳንድ እንደዛ አይነት ምልክቶችም አይቻለሁ። ማለት ፕሮዳክቱ እንዲተዋወቅለት የፈለገ ኦር ሽልማቱን ያቀረበው አካል ማኒፑሌት አድርጎታል የሚያስብሉ አንዳንድ ነገሮች አይቻለሁ። እሱ ቢታረም በጣም ትልቅ አገር ውስጥ ትልቅ በአመት የሚጠበቅ ትልቅ ኢቨንት መሆን የሚችል ነው ብዬ አምናለሁ። ኔክስት ታይም ሲያወዳድሩ ቢሆን ደስ የሚለኝ ሁሉም ስፖንሰሮች ገንዘባቸውን ኦር ሽልማታቸውን ለአዘጋጁ ነው መስጠት ያለባቸው። ተጽዕኖ መፍጠር የለባቸውም ዝግጅቱ ላይ። የእንትና አዋርድ ሳይሆን ሁሉም ያመጣሉ። ሁሉም ስፖንሰር በደረጃ ስፖንሰር ታደርጋቸዋለህ፣ ፕሮሞት ይደረጋሉ። ተወዳዳሪዎቹ በህዝብ ድምፅና በዳኞች ግልጽ የሆነ መስፈርት በአንድ አካል ተወዳድረው ነው መመረጥ ያለባቸው የሚመስለኝ። እሱ ብቻ ነው እኔ ያየሁትን ከን ምክንያቱም ሸላሚው የራሱን ፌቨራይት ለማስመረጥ የሚሄድበት ማኒፑሌት የማድረግ ነገር ሊኖር ይችላል። ምናልባት የዳኝነቱን ነገር በግልጽ ያላየ ነው መራጮቹ ሸላሚዎቹ ስለሆኑ ይሆን እንደሚል ጥያቄ እንዳነሳ አድርጎኛል። እሱ ትንሽ ልክ አልነበረም። በግልጽ የሚያስታውቁ ሁለት ሽልማት ከፈለጉ አዘጋጆቹ ለነገራቸው ይችላል። በሆነ አጋጣሚ ከጠየቁን ሁለት ሽልማቶች በእርግጠኝነት እንጂ አለፍ እያልኩ ስላየው አንዳንዶቹን መናገር አልችልም። ሁለት በእርግጠኝነት ያለአግባብ የተሰጡ ሽልማቶች አሉ ለሌላ ሰው ይገቡ የነበሩና እሱን እንከን ካስተካከሉ በየአመቱ የሚጠበቅ ትልቅ ኢቨንት ነው። ቲክቶክ ላይ ብዙ ቁም ነገር ይተላለፋል ብዬ ማምን ሰው ነኝ። ስለዚህ ለምን አልልም። ሲቀጥል በተለይ ህዝብን ማዕከል ያደረገና በህዝብ ድምፅ የሚሰጥ ከሆነ አሁን ቅድም እኔ ፌቨራይቶችን ጠርቻለሁ አይደል? አንዳንዶቹ ይብንጩም አልሆኑ፣ አንዳንዶቹ አልተሸለሙም ምናምን። ግን በህዝብ ድምፅ የምታምን ከሆነ በቃ you have to accept it። ይሄ ገባ ፖለቲካችን ላይ ያለው
ችግር እኮ ይሄ መሰለኝ አይደል? ህዝብ አይሳሳትም ብለህ መቀበል አለብህ። አስፈላጊነቱ ላይ ጥሩ። ይሄንን ካልክ አሁን ወደ ፕሮግራሙ የዕለት ፕሮግራሙ ላይ ስንመጣ ከባህል ከህብረተሰባዊ ሴት አንፃር የተለያዩ አይነት አወዛጋቢ ነገሮች ለምን የሚያስብሉ ነገሮችንም አይተናል። እዛ ላይ ያለ አስተያየት ምንድን ነው ማለት? ለምሳሌ ባህል ምን ሆነ ካለው ያለባበስ ባህል ለምሳሌ ያለባበስ ባህል ላይ እጅግ ወጣ ያለ እርቃን በደንብ እርቃንን ፕሮሞት ሊያደርግ እርቃንን ሊያበረታታ የሚችል አለባበሶች የግል የሆኑ መታየት የማይገባቸው የሰውነት ክፍሎች እንዲታዩ የሚያደርጉ ሰዎች መጥተዋል። እንደገና ወንድ ሴት ሴት የወንድ አይነት የሆኑ አለባበሶች እኛ ከባህል አንፃር እነዚህ ለምን ያስብሉኛል እኔ በግሌ ማለት ነው። ምክንያቱም የውስጥ ልብስ ፕራይቬት የሆኑ ነገሮች ህብረተሰቡ ሲያይ ሌሎች የሚያዩ ልጆች ደግሞ ያንን ምን አድርገው ይከተላሉ እና በግልጽ ደግሞ ሌሎች ቦታዎች ላይ በዓለም አቀፍ የተለያዩ ተመሳሳይ ጾታ መጋባትን ኢኒሼት የሚያደርጉ ሰዎች በግልጽ የሚታወቁባቸውን አይነት አለባበሶችን ፎቶ ለፎቶ ተያይቶ ቁጭ የሆኑ ነገሮችን መጥተዋልና እነዚህ ነገሮች ላይ ያለ አስተያየት ምንድን ነው? ተወገዙ አይደል? እንደዛ ያደረጉ እኮ ተወግዘዋል። በጣም ጥቂት ናቸው። ሁሉም ሰው ራሱን ትኩረት ለመሳብ ነው ይሄድ የነበረውና ለምሳሌ ፊታቸው ላይ ስዕል የሳሉ ምናምን አይቻለው። እንደውም ካሜራ ሲመጣ እንደዚህ ብሎ የሚታይ ምናምንና ሁሉ ሰው ራሱን የሚገልጽበት መንገድ የተለያየ ነው። ሁሉን ማውገዝ ከባድ ነው። አንዳንዱ በጣም ከሁሉም ባህል ወጣ ያለ አሁን ስለ ባህልም ካወራን ብዙ አይነት ባህል ነው ያለው ኢትዮጵያ ውስጥ አይደል? አሁን ራቁት መታየት በምን ኮንቴክስት የሚለውንም ግምት ውስጥ መክተት ይፈልጋል። ምናልባትም እኮ ራቁቱን ሆኖ የተሸለመ ሰው አለ። አይተህ ከሆነ ምርጥ አለባበስ ተብሎ የተሸለመ ሰው አለ። አሁን ኮንቴክስት ማየት ይፈልጋል። ምንን ለመወከል ፈልጎ ነው የሚለው እንዳነሳኸው አይነት ነውር የሆኑ በማህበረሰብ የተወገዙት ነገሮች ግን በግልጽ ተወግዘዋል። ሶሳይቲም የራሱን እርምጃ ይወስዳል እኮ አውትካስት ያደርግሃል፣ ይረግምሃል፣ ምናምን አይከተልህም። ሁሉ ሰው ይከተልሃል ማለት አይደለምና ለየት ማለት ከነውረኝነት መሆን የለበትም። ምንም ጥያቄ የለውም። አንዳንድ 2-3 ሰው አይቻልም አጋጥሞኛል። እኔም ዋናው ዝግጅት ላይ ሳይሆን ያየሁት በራሳቸው ሰዎች ቀርጸው የለቀቋቸው ይሁኑ ምናምን አላውቅም። ቁርጥራጭ ቪዲዮዎች ላይ ነው ያየሁት። የአንዳንዶቹ ያለማወቅ ይመስለኛል። ያሁን ከሌሎች የሚኮረጀው ላይ እነዛ ሰዎች ለምን እንደሚያደርጉ ካለመረዳትም ሊሆን ይችላል። መደምደም አንችልም ማለት እንትን ስለሆኑ ነው እንትን ፕሮሞት ሊያደርጉ አስበው ነው ምናምን ከማለት ይልቅ ይሄ እኮ እንደዚህ ችግር ስላለው አስወግደው ማለት የሚቀል ይመስለኛል። የአንዳንዶቹ ግን እንዳልከው አሁን አንድ ልጅ አይቻለሁ ኦልሞስት እዚህ ጋር በቃ ራቁቷን ሆና አንድ ሰው እንደውም በጣም የሚገርም በዛ ልክ የሰው ፕራይቬሲ መንካትም አልፈልግም፣ ልክ አይደለም። ግን ትኩረት ለመሳብ ብላ ሚሊየንስ ነው ስለ ልብሱ የምታወራው፣ ግን እዚህ ጋር ከፍት ነበረ እና እንግዲህ እሷ ራሷን ልትገልጽ የሞከረችው በዛ ነው። ግን አነውሯታል ሶሳይቲው እና እሱ አይ ቲንክ ከጊዜ ጋር የሚሻሻል ይመስለኛል። አሁን እሷ ከማውገዝ ውጪ ሌላ ምን ለበሰችው አለባበስ ላይ አንዳንድ ዓለም አቀፍ መድረኮችም ላይ አዋርዶች በቀይ ምንጣፍ የሚካሄዱ መድረኮች ላይ ጭራሽ መለበስ የማይገባቸው ተብሎ ምናልባት በጭፈራ በሌሊት ጭፈራ ቤቶች በእርቃን ባለባቸው ጭፈራ ቤቶች ብቻ መልበስ የሚቻሉ ርካሽ አለባበስ እንደሆኑ የሚገልጹ ነገሮችንም አይቻለሁ። ከሌላ በጉግል ላይ ኢቭን ከዛ ፎቶ መነሻ በማድረግ ማለት ነው ውድቅ የሆነ ማለት በሚሊዮንስ ምናምን ብላ አክቹአሊ ገልጻለች። ግን እርካሽ የሆነ አለባበስ ግን ምንድነው መሰለ አሁን ማይፈቀድ ቦታ ለመምረጧ ነው። እሱን ነው አንድ ቦታ ለመምረጧ ነው። ሁለተኛ ጾታ መታየት አልነበረበትም። በቃ ሜጀር ስህተቱ እሱ ይመስለኛል። ከዛ ውጪ ሌላ ይሄ እዚህ አካባቢ ምናምን ብዙም ብርታቸውን ገልብጠው የሚሄዱ ወጣቶች ያሉበት ከተማ ነው። እሱ ብዙ አልገረመኝም። በፐርሰናል ሲሆን እኮ መሸፈን ነበረበት። በእንዲህ አይነት ቦታ ሲመጣ የሚዲያ ትኩረት እንዳለ ነው። በነገራችን ላይ መንገድ ላይ የምታደርገው ከሆነ እዛ በሚዲያ መታየት አለመታየት አይደለም ዋት ማተርስ። የትም ነው ማድረግ የሌለም። አንድ ነገር ነውር ከሆነ ሚዲያም ላይ ሆነ የትም ቦታ ሆነ ማድረግ ነው የሌለብህ። መንገድ ላይ እያደረግከው ቴሌቪዥን ሲመጣ መሸሽ ጨዋነት አይደለም። ማድረግ ከሌለብህ ሁለቱም ጋር ነው መደረግ የሌለበት እና አንዱ ይሄ ዝም ብለን ግብዝ የምንሆነው ነገርም ጥሩ አይደለም። ማለት
አንዳንዶች በየቦታው የሚያደርጉትን ነገር በቴሌቪዥን ስለታየ ብቻ ማውገዙ ልክ አይደለም። መንገድም ላይ ያርጉት፣ ክለብም ውስጥ ይሁኑ ወረቨር ልክ አይደለም። በቃ ፕራይቬት ፓርትስ ማሳየት ልክ አይደለም። የግል ልትጠብቃቸው ልትከልላቸው የሚገቡ ነገሮች በእኛ ማህበረሰብ ማሳየት ነውር ነው ካልክ የትም ቦታ ቢሆን መታየት የለበትም። እኔ ማምነው እንደዛ ነው። አዎ አሁን ይሄ በየቤታችን በቲቪያችንም እያለ የሚመጣ ነገርም ስለሆነ በሰፊው ማህበረሰቡ ስለ ቲክቶክ የማይጠቀም የቲክቶክ አዋርድ ጉዳይ ስቦት ትኩረት የተሰጠ ሰው ሊኖር ይችላል። ልጆች ላይ ሊመጣ ይችላል። አዘጋጆችም በጣም ወጣ ያሉ ነገሮች ላይ መከልከል መቻል አለባቸው። ማለት በቃ እንደዚህ አይነት ፕራይቬት ፓርቶችን ሊያሳይ የሚችል በጣም ወጣ ያሉና ከማህበረሰቡ አንጻር ማይጠበቁ ነገሮችን መከልከልም መቻል ያለባቸው ይመስለኛል። በቀጣይ በሚኖረው ኢትስ ቬሪ ኢዚ እኮ ቴሌቪዥን የሚቀርጹት ሰዎች ካሜራ የሚያነሱት ሰዎች እነሱ ትኩረት አለመስጠት ቢችሉ እኮ ቀላል ነው። ራሳቸው እኮ ካሜራ ይዘው እየገቡ በነገራችን ላይ አሁን ለምሳሌ ይቅርታና ልጅቷን ዲስከስ ማድረግ ፈልጌ አይደለም፣ ግን ሶሪም ደግሞ በዚህ ልክ ኮሜንት ስላደረግናት ልክ አይደለም፣ የግል ጉዳዩ ነው። ግን ምንድነው አሁን ኮቱ እንደዚህ መለስ ብታደርገው እኮ በቃ ተሸፍኗል። ስለዚህ በር ላይ ልትይዛት አትችልም። ሚዲያው ላይ ስትቀርብ ነው ኤክስፖዝድ የሆነችው እና እኔ ሚዲያው ነው ልክ ያለው ነው ብዬ የማምነው። እንደዚህ አይነት ነገሮችን ለማህበረሰብ የማይቀርቡ ነገሮች በቃ ትኩረት መስጠት የለበትም። አሁን ሰዎቹ የሚፈልጉት ትኩረት ነው እኮ አይደል? ትኩረት ከሰጠህ በኋላ ብታወግዝ ባታወግዝ ምንም ለውጥ የለውም። ዞሮ ዞሮ አጀንዳ አድርጋቸዋልና እንደ ፕሮሞሽን ነው ማለት። እኛ ራሱ በዚህ ልክ ማውራትም አለበት። አሁን ለምሳሌ አንዱ ቲክቶከርም የለበሰው አለባበስና የያዘው ቦርሳ ይዞ የሴት ቦርሳ ያዘው ይቅርታ ጠይቋል። ይቅርታ ጠይቋል። ይሄንንም ማንሳት ያለበት አለማወቅ ሊሆን ይችላል አለ እኮ አላወቅኩም፣ ይቅርታ አድርጉልኝ፣ እኔ የማይክልን አለባበስ መልበስ ፈልጌ ነበር፣ በቃ ምንም ከዘራ ስላጣሁኝ ነው ቦርሳ ያዝኩት አለ። ያው ችኮላ ምናምን ይታያል። አለማወቅ ግድ የለም። እኔ ብዙውን የምረዳው አለማወቅ ነው። ምክንያቱም የሌቭል ኦፍ ኮንሽስነሳቸውን እና ኤክስፖዠራቸውን የህይወት ልምዳቸው ምን ያክል ነው፣ ምን ያክል ያነባሉ፣ ከሚያዩት ነገር ውጪ ወደ ጀርባ ሄደው ምን ያክል ይመራመራሉ ብለህ መጠየቅ ይፈልጋል። እና ለቁም ነገር ሲሆን ቲክቶክ ብለህ ከዛ ፋውል ሲሰሩ ደግሞ እንዴት ቲክቶክ ላይ የምትል ከሆነ ልክ አይደለም። አንዱን መምረጥ አለብህ። ቲክቶክ ካጣጣልከው እዛ ጋር የሚመጡ ሰዎች ማቹር አይደሉም እያልክ እኮ ነው። ማቹር ያላረጉ ሰዎች ላይ ለምን ብዙ ነገር ትጠብቃለህ? እና ሁለቱን ማጋጨት ትክክል አይመስለኝም። አዶን ሚን ቲክቶክ ላይ ቁም ነገር የለም ለማለት ፈልጌ ግን አይደለም። እኔ የምረዳው ቅድም ባልኩት መሰረት ነው። አንተ በመረጥከው ልክ እንዳለቃቀምህ የሚሰጥህ ነው ቲክቶክ። ሳይንስ ከፈለግ ሳይንስ ነው መደዳውን የሚመጣው። ሳይንስ ማየት ከጀመርክ በቃ ሳይንስ ይመጣል። ፖለቲካ ማየት ከጀመርክ ፖለቲካ ይመጣልሃል። ስድብ ማየት ከጀመርክ የስድብ ማዕት ይመጣልሃል። እና አንተ ራስህ ቴስትን ዲክቴት የምታደርግበት መድረክ ስለሆነ ቲክቶክ አንተ ነህ ማኔጅ ማድረግ ያለብህ የማምነው። ፕሮግራማችን እንደቀጠለ ነው። ባነሳናቸው ሀሳቦች ላይ ያላችሁን ሀሳብ አስተያየት በአስተያየት መስጫው ላይ አኖሩልን። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ላይክ እና ሼር አድርጉ። እየቀጠል ነው። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን በዚህ ደረጃ ምናልባት አስፈላጊነቱንም አነሳን፣ አንዳንድ ሁኔታዎችንም አነሳን። ከዚህ በተለየ ደግሞ ይህ ፈጠራን በማበረታታትም ምናልባት ፈጠራን በማበረታታት ረጅም የሆኑ ኮንቴንቶችን ከመጠበቅም አንጻር ይሄኛው አጭር ሆኖ እየመጣ የተለያየ አይነት ጥቅሞችን ይሰጣል የሚሉም አስተያየቶች ይነሳሉ በተለያዩ ቦታ። እንዲሁም ደግሞ ችኳላ የሆኑ ነገሮችን ብቻ ነው የሚቀርቡበት፣ የሆነ ትዕግስት የሌለው ማህበረሰብ እያፈራን ወይም የዛ ነጸብራቅ ነው የሚሉም አሉና እስቲ አንተ ሀሳብ በዚህ ላይ ምንድን ነው? ፈጠራን ኢንካሬጅ ለማድረግ ጥሩ ፕላትፎርም ሆኗል ብዬ ነው የማስበው። ምክንያቱም ድሮ ከኒማጅን አሁን የተለያዩ አጫጭር ቪዲዮዎችን እየሰሩ የሚለቁልን ሰዎች ቲክቶክ ባይኖር ኖሮ የት ነበር የሚሄዱት ብለህ ነው መጠየቅ ያለብን። የመድረክ ቲያትር ነው ሊሰሩልን የነበረው? ፊልም ነው ሊሰሩልን የነበረው? ልናቃቸው እንችል ነበር ወይ? እድሉን ሲያገኙት ነበር ወይ ብለህ መጠየቅ አለብን። እኔ አይመስለኝም። ምክንያቱም በፊልምም ስትሄድ የራሱ ቻሌንጅ አለው። ሰዎች በቀላሉ ሊወጡ አይችሉም፣ እውቅናን ሊያገኙ አይችሉም፣ ችሎታቸውም ግምት ውስጥ ሊገባ አይችልም። ወደ ቲያትር መድረክም ስትሄድ በተመሳሳይ ነው። አጫጭር መሆኑ ደግሞ ከጊዜው ጋር የሚሄድ ነው ብዬ ነው ማለት ነው። ምክንያቱም ሰው ጊዜ የለውም። ብዙ በህይወት ውስጥ የሚያዳፉ ብዙ ነገሮች አሉና በዛ መሀል
ዝም ብለህ አረፍ ብለህ 5-10 ደቂቃ የማይበልጥ ነገር ላይ ዘና ብለህ ወይም እውቀትም ቀስመህ ልትነሳ ትችላለህ። ሻይ እየጠጣህ ኦር ኤኒ ሁኔታዎች ውስጥ ሆነ አንዳንዴ ስራም እየሰራ እጅህ እየሰራ ጆሮ እየሰማ ምናምን ሊሆን ይችላልና እኔ ክፋት ያለው አልመሰለኝም እና አጫጭር መሆኑም ሲቀጥል አይ ቲንክ መግባባት ያቃተን የሚመስለኝ ክሬቲቪቲ ምንድነው አይ ቲንክ መነሳት ያለበት ጥያቄ እሱ መሰለኝ። ምንድነው ፈጠራ ማለት? ፈጠራን ስትረዳው በቲክቶክ ኮንቴክስት ነው መረዳት ያለበት። ቲክቶክ ለአጫጭር ነገሮች የመጣ ፕላትፎርም ነው። ሶ ለፈጣን የህይወት ሁኔታ ተስማሚ የሆኑ ነገሮችን ባጭሩ አምተ መስጠት ነው። ስለዚህ እንደዚህ የሚያደርጉትን ሰዎች ሲቀጥል አጭር ነገር መስራት በጣም ከባድ ነው። ብዙ ሰው አንደርስታንድ የማያደርገው አጭር ቪዲዮ ስታደርግ በጣም ሴሌክቲቭ መሆን አለብህ አይደል? ረጅም ሲሆን doesn't matter የሆነ ተንዛዝተ የሆነ ቦታ መልእክት ካለው በቃ እንደሱ ነበር አይደል? አብዛኛው ፊልም 2 ሰዓት ለፊልም የምታጠፋውን ምናልባት በ5-10 ደቂቃ ውስጥ ቲክቶክ ላይ ጨርሰው ልትነሳ ትችላለህ። ቱ ዘ ፖይንት ነው የቲክቶክ ሜሴጅ ብዬ ነው ማምነው እና ለፈጠራም ጥሩ ኮንትሪቢዩሽን ያለው ነው የሚመስለኝ። አሁን እንደ ድሮ 2 ሰዓት ምናምን ቁጭ የምትልበት እድል ላይኖርህ ይችላል። ስለዚህ ይሄ ቢዚ ለሆነው ማህበረሰብ ጥሩ አማራጭ ነው ብዬ ነው ማምነው እና የፈጠራ እንደውም በጣም ፈጠራ አብቧል ብዬ ነው የማምነው። ሲቀጥል ኮንቴንት ክሬት ማድረግ ማለት ምንድነው ብለህ ከጠየቅ ደግሞ ነሰሪሊ ድራማቲክ መሆን ፈኒ መሆን ምናምን አይደለም። አየን አይደል? አሁን ከ27ቱ ዘርፎች ስንቶቹ ናቸው አዝናኝ? አንዳንዶቹ እኮ በጣም ሲሪየስ ነገሮች ናቸው አይደል? ገበያ የኢኮመርስ የሚሰሩ ሰዎች ሲሸልሙ እኮ አይተናል። ሕክምና ላይ ያሉ ሰዎች ሲሸልሙ አይተናል። እንደዚህ ሌሎች ማህበራዊ አገልግሎቶች የሚሰጡ ሰዎች ሲሸልሙ አይተናል። እና ኮንቴንት ክሬት ማድረግ ማለት አነቃቂ ንግግርም የሚያደርጉ ሰዎች ሲሸልሙ አይተናል። ለቲክቶክ ተስማሚው ይዘት ነው እንጂ የተሸለመው አጠቃላይ ከአርት ከጥበብ ምርጡ ተብሎ አይደለም የተሸለመው። በዚህ ኮንቴክስት መረዳት ጥሩ ነው። ሁለተኛ ዘርፎቹ መብዛታቸው ጥቅሙ መወዳደር የማይገባቸውን እንዳይወዳደሩ አድርጓል። ኤክሴፕት አንድ ውድድር ማለት ነው። ዋናው ውድድር መጨረሻ ላይ ሁለቱ ጎልቶ የወጡበት ውድድር ላይ ካልሆነ በስተቀር ሌላው በሙሉ በዘርፍ ስለሆነ ችግር ያለው አልመሰለኝም። ለፊልሙም አሁን ቲፕ እየሆነ ነው። ለምሳሌ ለፊልሙ ስራው ለዛ ለጥበቡ ረጅም ዘመንን ላስቆጠረው እንትንም ቲክቶክ ፕላትፎርሙ ላይ ያሉ ሰዎች ያንን ዘርፍ ለዘመናት የቆየውን በጣም ትልልቅ የምንላቸው አርቲስቶችም ያሉበትን ነገር እየደገፈ ያለበት ሁኔታ የፈጠራ ስራው የፊልም ስራውንም እንኳን እየደገፈ ያለበትንም ሁኔታ አይተናል። በእርግጥ ይሄም እንደ አንድ ብዙ ግብአት ጥሩ ነገር ኢንክሉዲንግ አርቲስቶች ከዛ ላይ መመልመል ትችላለህ። የብዙ ልጆች ታለንት በቲክቶክ ውስጥ እያየን አለዛ ልናያቸው አንችልም የነበሩ ማለት ነው። ድርሰት በመጻፍ ሊሆን ይችላል፣ ዳይሬክት በማድረግ ኤዲተር ሁሉ ሲሸለም እኮ አይተናል። ኤዲት በማድረግ ሊሆን ይችላል፣ በመተወን ሊሆን ይችላል። በጣም ብዙ ጥሩ ነገሮች እኮ አይተንበታልና እኔ ያው እንግዲህ አለቃቀማችን ሊሆን ይችላል የሚለያየን። እኔ ብዙ ጥሩ ጎኑ ነው የሚታየኝ። አም ሶሪ ጥሩ ነው ሰፊ ብዙ ጎኖቹ ለመደጋገፍ ለእርዳታም ለምንም የሚያውሉ በጣም ብዙ ነገሮች አሉ። ከጥቂት ጋጦጥና ምናምን የሆነ ከስድብ ከምናምን ነገሮች ከምናያቸው ነገሮች ውጪ ሰፊው ጥቅም ነው። ያንን ደግሞ እንደምትለው አንተ ፈልገህ አንተ ለዛ ላይ ፍላጎት አለህ ብሎ አልጎሪዝሙ እስካልሰራ ድረስ አይመጣብህም። ስታይ መርጠህ እንደምታየው ሁሉ መርጠህ ነው የምትጠቀመው ማለት ነው። አሁን እኮ ቻይና ላይ አሁን ዛሬ ያነበብኩት ነገር ቻይና ሌላ ቲክቶክን የሚመስል ሌላ አንድ ፕላትፎርም ሰርታለች እዛው ለሀገሯ ብቻ የሚሆን ማለት ነው። እና ለምሳሌ እድሜያቸው ከ14 ዓመት በታች የሆኑ ልጆች ከ20 ደቂቃ በላይ እንዳይጠቀሙ በቀን ማለት ነው ማኔጅ የሚያደርግ ተማሪዎች ከምሽቱ 4 ሰዓት እስከ ቀጣዩ ቀን 2 ሰዓት ድረስ እንዳይነኩት እንዳይጠቀሙበት የሚያደርግ ሴቲንግ ሰርታ ምናምን ኤቭሪቲንግ አድርጋ ተመሳሳይ ነገር አምጥታለች። ምናልባት እነዚህ ነገሮች
እኛም ጋር አሁን አንዳንድ ሀገሮችም ዝግት ያደረጉት ይኖራሉ። በእርግጥ እንዳይጠቀሙ እንትን የሚሉ ማለት ነው። አሁንም እኛ በደፈናው አይሆንም ቲክቶኩ እንደዚህ ነው ብለን የጄኔሬሽን የትውልድ ክፍተታችንን እኔ አሁን ለምሳሌ ትልቅ ሰው ከሚባሉት ነኝ፣ እንደ ወጣቶቹ አይደለሁም። ለዛ ፕላትፎርም ብዙ ጊዜ ባድ ነኝ። ብዙ ነገር መረጃው ብዙ እንትንም የለኝም፣ አጠቃቀሙ ምናምን ነው የምልህ። አካውንቱም የለኝም፣ ቲክቶክ አካውንቱም የለኝም። ብዙ ጊዜ ለዛ መዝጊያ የሚሆነኝ የልጆች ነው አይነት ነገር ነው። በእርግጥ ከኔ በላይ የሚሆኑ እንዳልከው አሁን በሰፊ ፈጠራ በሚፈለገው ነገር መርጦ ካለመጠቀም የመጣ ክፍተትም ሊሆን ይችላል። እዛ ላይ እኔም ማበረክተው ነገር ይኖራል ብዬም ካለማሰብም ሊሆን ይችላል። ይሄኛው ጋፕ ነው እያሰፋና የሆነ ሁለት ጫፍ የያዘ አይነት ነገር በሰፊው እንዲታይብን የመጣው። አሁን ቲክቶክ ሲባል ብዙ ጊዜ ስድብና እንትን ብቻ የሚመስለው ብዙ ሰው አለ። ብዙ ሰው የራሱ ምርጫ ነው። ቅድም እንደተናገር ነው ማለት ነው። ያየኸውን ነው ደግሞ የሚያመጣል። ስለዚህ ከዛ አንፃር ፈጠራንም ከማበረታታት የነበረውንም ከማስቀጠልም አንፃር ብዙ ጥቅም እያደረገ የመጣ ነው ብለናል ማለት ነው። ይህንንም እንደ ኮሜንት ይዘናል። ግን ሌላስ አንዳንዴ ይህንን ብቻ በተቃራኒው ጎኑ የሚነሱ ነገሮችም እኮ ይኖራሉ። ለምሳሌ ከዚሁ ላይ ተነስቶ በደንብ እውቅና ካገኙ ሰዎችም ተነስተ አንዳንድ ሰው ምን ይላል? በቃ የማህበረሰብ ዝቅጠትን ነው የሚያሳየው። አሁን ሰንባዲ ኤክስ ታዋቂ መሆን አለበት፣ ምን ያክል ያለብን እንደ ህዝብ የደረስንበት የውድቀት ደረጃ ነው የሚያሳይ የሚሉ አስተያየቶች ይሰጣሉና እዚህ ላይ ምን ሐሳብ አለ? ህዝብነትስ ስንት ነው እንበል? አንዱ ግልጽ መሆን ያለበት ቲክቶክ የጀንዚዎች ነው የጀነሬሽን ዚ የሚባሉት ማለት ነው። እነዚህ ብዙ ኮምፕሌን የሚያደርገው ጀኔክስ እና ዋይ ምናምን ከዛ በፊት ያለው ነው ማለት። ሁልጊዜም ባህል ስታቲክ አይደለም ማለት አንድ ቦታ የቆመ ነገር አይደለም። የሚቀያየር፣ የሚያድግ፣ የሚዛመት፣ የሚወራረስ ምናምን ነገር ነው እና ከትውልድ ትውልድ እየተቀየረ ነው። እምንም አትምንም የዛሬ 100 ዓመት እኔ እናንተ የለበስነውን ልብስ አልነበረም ይለብሱ የነበረው። እኔ እናንተ የሚያሳስቡን ነገሮች አይደለም የሚያሳስቧቸው የነበሩት። አይ ዶንት ኖ የውበት አድናቆታቸው ምናምንም ቢሆን አሁን እኛ የምናደንቀው አይነት አይደለም። አበላላቸውም በተመሳሳይ ምን ልበለ ኢቭን ከቤት ውጪ መብላት ከ100 ዓመት በፊት ነበረ ወይ ብለህ ብትጠይቅ ላይኖር ይችላል። የመጀመሪያው ጣይቱ ሆቴል ነው የሚባለው አይደል? እና እዛ ራሱ ያኔ ብዙ አቧራ አስጭሷል ሆቴል ሲጀመር አይደል? just like that አሁንም እንደዛ እኮ ነው። የኛ ደግሞ ዘመን ኮምፕሌን፣ የኛ ዘመን ሬዚስተንስ ይሄ ነው ማለት ነው። አዲስ ነገር ሲመጣ ሁሌም ወይ ጉድ ምናምን የተለመደ ነገር ነውና ይሄ ወይ ጉድ ባዩ የቆየው ጀነሬሽን ነው። አዲሱ ጀነሬሽን ተስማምቶታል ነው። ስለዚህ they enjoying it እና ማህበረሰብ ዘግቶ ሳይሆን ማህበረሰብ ትራንስፎርም አድርጎ ነው ከሆነ ደረጃ ወደ ሆነ ደረጃ እየተሻገረ ነው። የተሻለ ነው አይደለም እንደ ቆምክበት ቦታ ያከራክራል። አዲሱ ጀነሬሽን ቆምክ የተሻለ ነው። ነባሩ የቆየው ለኛ ጀነሬሽን ደግሞ የተሻለ አይደለም ብለህ ልትከራከር ትችላለህ፣ የተወሰነ መረዳት ከሌለ በስተቀር ማለት ነውና ልጆቹ ጊዜያቸው ነው። በቃ ብዙም ኮምፕሌን ማድረግ ያለብን አይመስለኝም። እና ትንሽ ትንሽ ማኔጅ ማድረግ ሊፈልግ ይችላል፣ አቅጣጫ ማስያዝ ሊፈልግ ይችላል። አላቅም ግድ ከሆነ ግን ዞሮ ዞሮ ትውልዱ የሚሄድበትን መንገድ ያውቀዋል ብዬ አምናለሁ። የሚፈልገውን ያውቃል ነው። አሁን ያ ይሄ ብዙ ጥሩ ነገር አላየህም? ካየኋቸው ነገሮች ለምሳሌ ብሔር ምናምን የሚባል ነገር ሪፍሌክትድ ሲሆን አላየሁም። ገባ እዛ ጋር ኮመን ኢንትረስታቸው በቃ ኢንተርቴይንመንት ከሆነ ኢንተርቴይንመንት ነው ፒሪድ። ማን በጣም አዝናንቷል፣ ሳይንስ ከሆነ ማን በጣም ሳይንስ አሳይቷል ነው። እዛ ላይ ነው ትኩረቱ ያለው እና ለእኔ በጎ ነገሩ ነው የሚታየኝ። ቲክቶክን ማዕከል አድርጎ ብዙ አስተሳሰቦች፣ ተሰጥኦዎች ምናምን እየወጡ ነው ብዬ ነው ማምነው እና እነዚህ ደግሞ ሽልማቱ ላይ ያየናቸው ባህልን የሚነቅፉ የሚያዋርዱ ምናምን አላየን። የተመረጡት በበጎ ነገራቸው ነው። አጠቃላይ የቲክቶክን ኃጢአት አምጥተህ እዚህ ሽልማት ላይ መደፍደፉ ልክ ነው ብዬ አላስብም እና በጣም ባያዝ ያለው አስተሳሰብ ይመስለኛል። ይሄ ቲክቶክን በቃ እንደ ጋርቤጅ ማየት ተገቢ ነው ብዬ አላስብም። እንትን እኮ ነው አሁን ካለው ከብዙ ዘርፎች እንደው በሽልማትስ እንኳን ከቀረቡ 20 ምናምን ዘርፎች መካከል አንድ በደንብ ወጥቶ ትልቁ የሚባለው ውድድር ላይ የነበሩ ተዋናያን
ለምሳሌ እነሱ ላይ የሚነሱ ነገሮች አሉ። እነዛም ብዙዎቹን ነገር አጥፍተው አሁን እኮ ቲክቶክ የሆነ ነገር ለማለት ለምሳሌ እነሱ ምን አጠፉ? ምሳሌ ልመጣለህ። ሁለቱ ልጆች ላይ ነው አንዱ ልጅ ላይ ነው ለምሳሌ ልመጣለህ። አንዷም ላይ የሚነሳ ነገር አለ፣ ብዙ ነገር አለ አነሳለሁ። ግን እኔ ለምሳሌ ሰግጥ ፈምስ ደድብ ብሎ እየተባለ አሁን እኮ የማህበረሰብ ዝቅጠት ነው። ይሄንን ፕሮሞት አድርገን ይህ ሁሉ ሰው ይሄንን የሚደግፍ ከሆነ ምናምን ተብሎ የተነሳውና እንዴት የሚል በኋላ መታረም አለበት ሼፕ መደረግ አለበት የሚል ሐሳብ ያስነሳው ሰግጥ ፈምስ ደድብ ማንንም አትስማ፣ አትመራመር፣ አታንብብ፣ ሳይንቲስት ነኝ ምናምን ብለህ አይደለም ጸጥ ብለህ ሰግጥ ፈምስ አይነት ነገር ሲመጣ ይሄ ነው ሼፕ መደረግ አለበት ነው እኮ ገብቷል። ለምን ሼፕ ታደርጋለህ? this is his time ጊዜው እናረግም። ቆይ አሁን ችግሩ መሰለህ ይሄ ልጅ ብዙ ነገር ሌላ ጥሩ ነገር እኮ ላነሳለት ይችላል። በፈጣን ደረጃ እያደገ ያለ 3.5 ሚሊዮን ተከታይ ያለ ምክንያት አይደለም ይኖረው። አሁን ያነሳው ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቼዋለሁና ምንድነው ጥፋት ውስጥ ንገረኝ። ኮንቴክስት የሚባል ነገር አለ። ነገሮችን ደደብን የምታውቀው ቃሉን ሌላ ጊዜ ምንም የማያውቅ የሆነ የማይገባው ምናምን ብለህ ሊሆን ይችላል ነው። ያ የዛ ጊዜ አተርጓጉም ነው። ከጄንዚ በፊት የነበሩ ሰዎች የተረዱበት መንገድ ነው። አሁን እሱ የሚያወራበት ኮንቴክስት እሱ አይደለም። ምንድን ያለው ጀስት አትስማ ነው። ይሉኝታ እንዳያደናቀፈ የሰዎች ኮሜንት፣ ትችት ምናምን አትስማ፣ በቃ ለበረከቴ ስግጥ ለምናምን ስግጥ ነው እኮ ያለው። አትወቅ አለ፣ አትመራመር አለ። አውቄ ምን ጠቀም አውቄ ተንቃቃን ያርገኝ ኤክስቴንት ብሽቀት አለው። እንዴት አንደርስታንድ አደረገዋለሁ። ለምን መሰለ በተለይ አሁን በእኛ በሀገራችን ኮንቴክስት ከሄድን ያወቀ ሰው ነው እንዴት የተጠቀመ እሱ የሚለው ነው ልክ ገብቷል። አዝም ብለህ ታስመስላለህ ምናምን ይሄ ሶሻል ኖርምስ ኤንድ ቫልዩስ ለመጠበቅ በፍጹም አይደለም ብለህ ማስመሰል ሌላ ታሪክ አይደለም። ያወቀ ሰው አይደለም የተጠቀመው ብለህ ቆይ መሬት ላይ እንኳን ያወቀ ሰው አልተጠቀመም ብትለኝ እንኳን እውቀትን ግን ቆይ ኢግኖር ማድረግ አልፈልግም። ሐሳቤን ልጨርስ። እሺ ጨርስ። ኮንቴክስት የሚባል ነገር አለ። እሺ ሁለተኛ ፐርሰናል ፐርስፔክቲቭ ነው። ይሄ የልጁ ፐርስፔክቲቭ ነው ገብቷል። እሱን የሚጋሩት እንግዲህ ቢያንስ 3.5 ሚሊዮን ተከታዮች አሉት። አንድ አይነት አስተሳሰብ ነው ማለት ነው። አሁን እኛ ላይመቸን ይችላል፣ አንደርስታንድ አደርጋለሁ። ዕውቀትን ማንቋሸሽ ምናምን ብዬ አልተረዳሁም። እኔ የተረዳሁት ከንግግር ውስጥ ብሽቀት ነው። እኔ ቃሉን ብቻ አልነበረም ለማስተዋል የሞከርኩት። ቀደም ራሱ አብረን እያየን አልነበረም? እኔ እዛ ውስጥ ማየው የልጁን ብሽቀት ነው። ገብቷል። አዋቂ ሰው ሪስክ ካልኩሌት የሚያደርግ ሰው አያልፍለትም ነው ሐሳቡ። እውነት አይደል? የመሬት ላይ የምታውቅ ከሆንክ ስነ ምግባር የምትጠብቅ ነገሮችን ግራና ቀኝ ለማየት የምትሞክር ከሆነ ብዙ ነገር ነው እያለፈ የሚሄደው። ገብቷል። ትምህርት በአግባቡ በስርዓት ተምሮ ፒኤችዲ ድረስ የተማረ ሰው እኮ ለቤት ክራይ የሚከፍለው እንኳን ጥሩ ገንዘብ የማያገኝ ሰው ነው። የትምህርት ቫልዩ ዝም ብለህ አየር ላይ ብቻ አይደለም ማየት ያለብህ፣ ህይወትን መቀየር አለበት። ልጁ ንግግር ውስጥ ነው ብሽቀት ነው ማየው። በመማር ህይወት አይቀየርም ነው እያለ ያለው። ገብቷል። ይሄን እኮ በተለያየ መንገድ ሌሎችም ይሉታል። ለምሳሌ ከቢጃይ ጋር በነበረን ውይይት አይተህ ከሆነ ከዲግሪ ይልቅ ስኪል ይሻላል አለ which is true። አሁን ትምህርት ላይ ብዙ ማጥፋት አይደለም ህይወት እየቀየረ ግን እሱንም እንኳን ይቅርብ ነው ደድብ ያለው እኔ ገባኝ። አትመራመር እያለ ነው። አትመራመር ሲል ምን ማለት ነው? ሳይንቲስት ነኝ አትበል። ብዙ ካልኩሌት አትበል which is true። ምን እያለ መሰለህ ከራሱ ኤክስፒሪየንስ እኮ ነው የሚያወራው። ከራሱ ኤክስፒሪየንስ ገብቷል። እሱ ጥንቃቄ ባረገበት ለማወቅ በሞከረበት ሰዓት ህይወቱ የወረደ ነበር ነው። ገብቷል። ወራስ ማንንም አልሰማስል ውስጤን ብቻ ማዳመጥ ሲጀምር ሌላው ላይ ስሰግጥ ተቀየርኩኝ ነው እኮ ኮንቴክስቱ። እኔ እንደዚህ ነው የገባኝ። ገብቷል። የራሳችን መረዳት አለን አይደል? አምኖት እኔ ደደብን ዝም ብሎ ሊትራሊ ይሄ የማይገባው ምናምን በሚለው አይደለም የተረዳሁት። አትመራመር ምናምን ሲልም ከዛ ኮንቴክስት ነው የምረዳው። አትመራመር ማለት ብዙ አታሰላስል ነው። ኦቨርቲንኪንግን ነው የተች ያለው። ኦቨርቲንኪንግ ወደ ኋላ ያስቀራል። ልክ ነው። እሱ አይጠቅምህም ነው።
አይጠቅምም። የቆምንበት ቦታ ልንረዳ የምንሞክርበት መንገድ ነው ያለያየን። ተረዳኸኝ? እንደው ስህተትም እንኳን ቢሆን ያ ሁሉ ሰው ከተከተለው እሱ ላይ እንመጣለን። አይ ያ ሁሉ ተከታይ በቃ ልክ አይደለም ብትል ያንተ እውቀት ምናምን ቦታ የለውም። ልክ ለመሆኑ መረጃውን እኮ ሊቀርብ አይችልም። 3.5 ተከታይ ያለው ማለት እንደ በጣም የሚያብዱ ተከታዮች ነው ያሉት። 3.5 ተከታይ ፎሎወር ስላሉት 3.5ቱም የዚህ ሐሳብ ይገዙታል ማለት አይደለም። ሲጀመር ስንል ፎሎ ማድረግ ስንል አንዳንዱ ለኪዩሪዮሲቲም ያደርጋል። ድንገት እኮ አንድ ቀን አንዳንዱ ገመናን ለመስማት ያደርጋል። አንደርስታንድ ያደርጋል። ግን የሱ እንደዛ አይደለም። ሌሎች ፖይንቶችን ነው የምናያይዘው። ስለ ልጁ ሌሎች ፖይንቶችን እናያይዛ። ትምህርት ላይ እንዴት ነህ? ሐሳቤን ልጨርስ። እሺ ሐሳቤን ጨርስ። ወደኋላ ሄደህ የልጁ ባክግራውንድ ምናምን መመርመር እኮ አይጠበቅብህም። ለምን ድክመቱንም እየነገረህ ነው የመጣው። this was my problem አለህ እኮ። ጥሩ ነው። አብዛኞቹ ሞቲቬሽናል ንግግሮቹ ላይ እኔ አሁን ሞቲቬሽን ባይ ላይፍ ሲሆን አፕሪሼት አደርጋለሁ። ደስ ይላል። አብዛኛው ሰው ማይኖረውን ሰው ነው የሚነግርህ። ይሄ ልጅ ሌላውን ተው አይተዋል። የሆነ ወፍርፍር ብሎ ምናምን ሰውነቱ በቃ በጣም ሚስተካከል በማይመስል መንገድ በጣም ወፍሮ እና ዲስከሬጅ በነበረበት ሰዓት የሰራው ቪዲዮ አይቻለሁ እና እዛ ላይ ምን ነበር የሚለው? አሸንፋለሁ ነው ያለው። ማንን? የራሱን ላይፍ ነው ብዙ ደጋግሞ ይናገራል። ሄዴት ይሄ ሸንቃጣ ልጅ ከዛ ውስጥ ይወጣል ብለህ ታስባለህ? እኔ ያ በራሱ ለብዙ ወጣት ኢንስፓይሬሽናል ነው። ወጣት ብቻ ሳይሆን ለሌላም ሰው ብዙ ነገር አለ። ኢንስፓይሬሽን ብዙ የሚያነሳሳ ነገር በህይወት ማለት እሱ ነው። ኖሮ እየነገረህ ከካናዳ ከመምጣቱ በፊት ይሄ ባንክራፕት በቃ ህይወቴ ችግር ውስጥ ነው፣ ምንም ገንዘብ የለኝም ምናምን ባለ ሰዓት ሰዎች ያወጡለት ጊዜ በዛ ሰዓትም he was hopeful ራሱን ስለመቀየር ነው የሚያወራው። እኔም አስበው ካልኩሌትድ የሆነ ኢንፍሉዌንስ ለመፍጠር አስቦ የመጣ ሰው ነው። በደንብ አስቦ የመጣ ነው። በአጭር ጊዜም ያደረገ ሰው ነው። በአጭር ጊዜም ያደረገ ሰው ነው። ሞር ኦፍ ትኩረት እዛ ጋር ነው መሆን ያለበት። አሁን የሆነ ቀን ድድብ ባለ ምናምን ብለህ ቃላት መሰንጠቅ ምን ይጠቅማል? ቃላት እየሰነጠቅኩ አይደለም። ለምሳሌ ትምህርት ላይ እንዴት ነህ ተብሎ በአንድ ሚዲያ ላይ ቀርቦ ሲጠየቅ ትምህርት ምን ይሹድን ቢጂኒየስ ግድ አይደለም። አዎ ግን ትምህርት አለ ትምህርት እስከዚህ መኛልና ምንም ነበር ማልፈልገው ማልወደው 39ኛ ወጣ ነበር ከ40 አለ። እሱ ማለት ደደብ ነው ማለት ግን አይደለም። ደደብ ነው ማለት አይደለም። ፖይንቱን ነጥቦቹን እያያዝን ነው የምንመጣው እኮ ነው ያያይዘው ነው ማለት እያያዝን እኮ ነው የምንመጣው። ምንድነው አንተ ትምህርት ቤት ውስጥ እኔ አንደኛ ነበር የምወጣው ዳዝሚን ከሌላው ሰው እለያለሁ ማለት ግን አይደለም። እኔም አንደኛ ነበር የምወጣው፣ ሁለተኛ ነው ሶስተኛ ነበር የምወጣው። ገብቷል? እኔም እንደዛ ነበር የምወጣው ግን እኔ የምፈልገው ደረጃ አልደረስኩም። አክቹአሊ አልደረስኩኝ እሱ ታዲያ እሱ ግን እሱ ደግሞ እያለ ያለው ይሄንን ለዚህ አትጨነቀ እንዴ ድሮ ገንዘብ ነው ምናምን እንዳለው አሁንም ኮንቴክስት ማተርስ። እኔ ስረዳው አንተ በምትለው አልተረዳሁም። ማወቅን ለመኮነን ለማዋረድ ምናምን አይደለም የተናገረው። ያ እንደዛ ነው። አንደኛ የራሱን ኢንስፓይሬሽናል ሜሴጅ ማስተላለፍ ፈልጎ ነው። ሜጀር ነጥቡ እኔ የገባኝ ምንም ነገር ወደኋላ እንዳይጎትትህ። አይ ድድብ ብያለሁ አልሰማም በልህ አልሰማም እኮ አይደለም ያለው እንዳትሰማ እንዳታደርግ ደድብ እኮ ነው ያለው። ድድብ ለበረከቴ ድድብ ለምናምን ድድብ ምናምን ነው ያለው። ያ ማለት አልሰማም ነው በቃ ደደብ ነኝ። ብትመክረኝ አልሰማህም፣ ወደኋላ የሚጎትተኝ ነገር ብትነግረኝ አልሰማህም። እኔ አላማዬ ጋር ነው ታርጌቴ፣ ሰው ወደኋላ አልቀርም። ይሄን ለምን መረዳት አልቻልክም? አልገባኝም። ለምን ዝም ብሎ ቃላት መሰንጠቅ ምን ይጠቅማል? ኮንቴክስት አውድ ማተርስ። የተናገረበት አውድ የግድ ይሄ ልጅ እንደዚህ ለመናገር አንደኛ መውጣት አይጠበቅበትም። 39ኛ አይደለም 59ኛም ቢወጣ ፕሩቭ አረገልህ እኮ በህይወቱ ትምህርት ብቻ እንዳልሆነ ፕሩቭ አረገልህ። ትምህርት ብቻ አይደለም ፕሩቭ አረገልህ እና ደግሞ we see it እኮ in life የእውነተኛው ህይወት ውስጥ ስናይ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ኮንትሪቢዩት እያደረጉ ያሉ ሰዎች ህይወታቸው ሚዘረብል ነው። አሁን ይሄ ልጅ ይሄን ነው እያመለጠ ያለው። ሚዘረብል ላይፍ አልፈልግም ነው መቸገር አልፈልግም ነው ፒሪድ። ስለዚህ ሲቹዌሽኑ ሁኔታው የሚፈልገው ብዙ መመራመር ምናምን አይደለም። ለምን የምትመራመር ከሆነ አክት አታረግም ነው።
እኔ የገባኝ ኮንቴክስቱ እሱ ነው። ወደ ድርጊት አትገባም ነው ከተመራመርክ። አሁን ለምሳሌ የራሱን ኮንፌስ ያደርጋል ልጁ። አንድ የወደድኩለት እንትኑ ንጹህ ነው ማይንዱና ብዙ እኮ ተናዘዘልህ። እኔ በተስፋ በቆረጥኩበት ጊዜ እንደዚህ ነበር፣ ዝቅተኝነት ይሰማኝ ነበር። ሰው ሁሉ ማይወደኝ ይመስለኝ ነበር። ኢቭን ሰው ላለማግኘት እኮ የማታ ስራ ይሰራ ነበር ምናምን፣ ከሰው ላለመገናኘት። በዛ ልክ ከሰው ራሱን አግልሎ ምናምን በጣም ዝቅተኝነት ስሜት ይሰማው የነበረ ልጅ ነው። ከዛ ውስጥ አሸንፋለሁ ሲልም ያንን ማንነቱን ነው ሁልጊዜም ታርጌት የሚያደርገው። ከሌሎች ጋር እየተወዳደርኩ አይደለም ነው። ይሄ እኮ ባይ ዘ ወይ ሞቲቬሽናል ስፒከርስ የምትላቸው በጣም ትልልቅ የውጪ ሰባኪያንና ጸሐፊያን የሚያወሩት ኮንሰፕት ነው። አንብቦ ሊሆን ይችላል፣ አላነበበ ሊሆን ይችላል። ይዝማተር ሀሳቡ ግን በጣም ትልቅ ሀሳብ ነው። ከራሴ ጋር ነው የምወዳደረው። በጣም ትልቅ ሀሳብ ነው። ብዙ ሞቲቬሽናል መጽሐፎች ላይ ያለ ትምህርት ነው። አሁን ስላላነጀበብህ ነው እንትና እንዳለው ምናምን ስላላለ ነው። ኦልሬዲ እኮ ሀሳቡ ትልቅ ሀሳብ ነው። ሌሎች ትልልቅ ሰዎች እና ደግሞ እያወራ ብቻ ሳይሆን ይሄ ልጅ እያደረገም ነው። ሄዴት በአመት ባልሞላ ጊዜ ውስጥ ብዙ ነገር ነው የቀየረው ራሱ ላይ ራሱ። ይሄ ሁሉ ፌም እኮ የመጣው በጣም የመጣው አንድ ፖድካስት ላይ ቀርቦ ሀያቱን ስላወራ ገብቷል። ስትራቴጂ ኃጢአቱን አራገብከው ምናምን ተጋነነ ከኮንቴክስት ወጥቶ ያው አይደል። እሱ ልጁ የተናገረው እንደ ኮንፌሽን ነው። የነበረበትን ችግር ተናግሮ ለሌሎች ትምህርት እንዲሆን ነው የተናገረው። ራሱን ቀይሮ በጣም the most famous ሆኖ and influencer እነዛ ነገሮች እንዳይነሱ ማድረግ ችሏል። መጣታት ሴት ይሄ እኮ አቅም ነው። ከዚህ ነው መማር ያለብህ። ሰው ከዛ ዝቅ ተደርጎ ከሚታሰብበት ደረጃ ወጥቶ ህይወቱን ቀይሮ ኢንፍሉዌንስ እስከማድረግ ብዙ ወጣቶችን ኢንፍሉዌንስ እያደረገ ወጣት ብቻ በጣም ትልልቅ ሰዎችን ኢንፍሉዌንስ እያደረገ። እኔ አሁን እኮ የሚምታታብኝ ነገር ምን መሰለህ፣ እነዚህ ነገሮችን ሳይል እዚህ ደረጃ መድረስ አይችልም ነበር ወይ? No, that's his way። እኔ አይደለም አንተ አይደለም፣ እሱ የሱ መንገድ ነው። በቃ አንድ ነገር ለማድረግ ብዙ መንገዶች አሉ። ይሄ የመካሪ አስተሳሰብ ነው። መካሪዎች ብዙ ጊዜ በዚህ ሂድ በዛ ትሂድ ይሉሃል። እሱን ነው አትስማ ያለው፣ ሰግጥ ያለው እኮ እሱን ነው። ለዛ ነው የተሳካለት። ይሄ አሁን የምትለው ምክር ምናምን ሰምቶ ቢሆን አይመጣም ነበር እዚህ ጋር ገብቷል። ምን ይለኛል ሰለሞን እንዴት ያየኛል ምናምን ብሎ ቢሆን ኖሮ እዚህ ጋር አይደርስም። እሱን እኮ ነው ቻሌንጅ ያደረገው። እሱ ሐሳብ አይሰራ ማለት ነው። ግን እሱ የሚወልህ ምን ይሉኛልና ቤተሰብ በኔ ጉዳይ ላይ አፈረብኝ። በአጭር ጊዜ የትልቅ ደረጃ ደርሼ ይሄንን የተሰማሽን እፍረት ሁሉ ወደ ትልቅ ድልና ሌላውን ሳስከትል ታያለሽ ብዬ እናቴን ነው ወደዚህ የመጣሁት እኮ አለ እኮ። በቃ ይሄ ምን ይሉኛል እኮ ሐሳብ አለበት እኮ። ኖ አትስማ፣ እሱ አይደለም ያለው ታትበል ነው አንተ ከምትናገረው። እኔ አሁን እሱን አልሰማሁትም ስላለ ማመነኝና ብሏል እኮ አምኜ አንተ ከምትናገረው ከ3 4 ቀን በፊት ስላለ አንተ ከምትናገረው እናትየው ናቸው ምን ይሉኝ ያለባቸው። ስለዚህ እሳቸውን አስተሳሰባቸውን ሪቨርስ ለማድረግ ነው የሰራው። እሱማ በቃ ኦልሬዲ ምን ይሉኝ ግድ የለውም። አሁን ብዙ አንድ ሰው ላይ በጣም አተኮረን ሐሳቡ ብናወራ ነው ደስ የሚለኝ። ዞሮ ግን ሰገጥ ፈምስ the very concept ማንንም አትስማ ነው። በቃ ኢቭን በድሮ ቋንቋ እንኳን ብንሄድ ሰገጤ ብትባልም don't care about it እያለ ነው። ገብቷል። ሰገጤ ቢሉህም በቃ ዝም በላቸውና መንገድን ቀጥል ነው ያለው። ሄደት ሶ ምንድነው ስተቱ እዚህ ጋር አልገባኝም። አርቡ አሳይቷል። እሺ ይኸውልህ አሁን ከዚህ ጎን ለጎን አሁን እዛው እንትን ላይ ያለን እዛው ፕሮግራም ላይ ያለን ከሃይማኖት አንፃር በሃይማኖት ሰላምታ መስጠት ሰው እንዴት ቅዱስም እርኩስም ይሆናል? ሰው እንዴት ቅዱስም እርኩስም ውስጡ መገኘት ይፈልጋል የሚሉ ሐሳቦችም ተነስተዋል። በምን ምክንያት ነው? ለሽልማትም የቀረቡ ሰዎች የሃይማኖታዊ ስብከቶችን ጥሪዎችን በማድረጋቸው ሌሎችም እኔ ማመስገናቸው ዋትኤቨር የፈለከው ነገር ውስጥ ሆነ ፈጣሪህን ማመስገን ለምን ብዬ መልሰው አይደለም። መመስገን አለበት። ከፈለገ ቆሻሻ ውስጥ ታወጣኛለህ ብሎ ተስፋ አድርጎ የሚመጣን ሰው ማበረታታት ነው እኔ በግሌ ያለኝ አስተሳሰብ ማለት ነው። ግን ለምን እነዚህ ነገሮች በዚህ ቦታ ላይ ተጠሩ? ቦታው እርኩስ ነው ብሎ ከማሰብም ሊሆን ይችላል። እርስ በራሱ የሚጋጭ ሐሳብ አለው። የሆነ ችግር አለበት ካልክ ያንን ችግር አንተ ተናግረህ እስክታስወግደው ድረስ መጠበቅ አይደለም። በዛው መድረክ ላይ የቀረበ ሰው ላስወግደው ብሎ ሳስቦስ ከሆነ መብቱ ነው።
እና እንዲህም አይነት ሀሳቦች አሉ። እስቲ አንተስ ምንድነው የምትለው ከዚህ ጋር ተያይዞ? በሁለት መንገድ ነው የሃይማኖት ነገርን እዛ ጋር ማየት የፈለኩት። አንደኛው ተሸላሚዎቹ እምነት የግል ጉዳይ እኮ ነው አይደል? ሲያመሰግኑ ፈጣሪያቸውን በየእምነታቸው ቢያመሰግኑ ዋስሮንግ ወዘት በቃ ምንም ችግር የለውም። መሆንም ይገባዋል። አበቃ ዛት ሁሉም በእስልምናም በኦርቶዶክስም በፕሮቴስታንትም ተነስቷል ፈጣሪ። እንደየእምነታቸው ማመስገን መብታቸው ነው። ደስታቸውን ሲገልጹ ሰው እንኳን ታመሰግን የለ ሰው እየጠሩ መድረክ ላይ እየወጡ ምናምን እኮ ሲያመሰግኑ ነበረ። እሱን ለምን አልተቃወምንም? እምነት ያለው ሰው ቅድሚያ ለእምነቱ ሰጥቶ በስኬቱ ጊዜ ፈጣሪውን ወይም አምላኩን ማመስገኑ ምንም ስብከት አይደለም። ተቀበሉ ያለ አልሰማሁም። እዛ ውስጥ ለራሳቸው ነው ያመሰገኑት ተሸላሚዎቹ ለራሳቸው ረዳኝ ያሉትን አማልክት ሊሆን ይችላል፣ ፈጣሪ ሊሆን ይችላል፣ እየጠሩ አመስግነዋል። ምንም ችግር ያለው አይመስለኝም። ለእኔ ችግር የሆነው አንደኛዋ ሸላሚ የተናገረችው ነው ልክ ያለው ነው። እዛ ጋር ለመሸለም ነው የመጣችው። እኔ እዚህ መድረክ ለመቆሜ እግዚአብሔር ይመስገን ብትል ኦር አላህ ይመስገን ችግር የለብኝም። በቃ እሷም ያ ቦታ ስኬቷ ከመሰላት ማመስገን መብቷ ነው። ተቀበሉ ግን ነውር ነው። አም ሶሪ ቱ ሴይት ይሄው እምነቱን መጋፋት ምናምን አይደለም። የትኛውም ሃይማኖት ቢሆን እዛ ጋር መጥቶ ተቀበሉ ስብከት ምናምን ልክ አይደለም። the purpose of እዛ ጋር የቆመችበት እሱ አይደለም። ሽልማት ለመስጠት ነው፣ ተሸላሚ ለመጥራት ነው። እንትናን ተቀበሉ የመጨረሻው ምርጡ ስጦታ ምናምን ብለህ መናገር ለእምነቱም ጥሩ አይደለም። እምነቱን ለቻሌንጅ ለትችት ማጋለጥ ነው፣ ትክክል አይደለም። እንዲህ አይነት አማኝነት እኔ አላደንቅም። አም ሶሪ ቦታ አለው። ተሸላሚ ብትሆን ኖሮ ግድ የለኝም። ሸላሚም ሆና ለዚህ ክብር በመብቃቴ ብላ ለራሷ ብታመሰግን ችግር የለብኝም። የመጨረሻውን አሪፉን ስጦታ ልስጣችሁ። እኔ እንግዲህ ክርስቶስን ከሚያመልኩ ውስጥ ነኝ። እምነቴ በዚህ መንገድ ለትችትና ለዘለፋ እንዲጋለጥ ግን አልፈልግም። አለቦታው አንስተህ ለዘለፋና ለትችት ማጋለጥ ተገቢ ነው ብዬ አላምንም። ብዙ ሰው አደረገች፣ ፕሮቮክ አደረገችና ሶሻል ሚዲያ ላይ መነጋገሪያ ሆነ። ልክ አይደለም፣ በጣም ልክ አይደለም። መታረም ካለበት ይሄ ነው። በተለይ በኃላፊነት ቦታ ሆነ ስትቀር የራሱ ፕሮቶኮልም አለው፣ የራሱ ደንብም የራሱ አካሄድም አለው። ያንን ነው ማድረግ የሚገባ። እንዳልነው ነው። እንደ ፐርሰናል ግን ለደረስኩበት ስኬት ማመስገን በጣም ጥሩ ነው። ማንኛውም ለምሳሌ ባለባበስ የግል ጉዳይ ነው። እዛ ውስጥ የተቆጣነው ሰው መጥቶ እዚህ ጋር ስላደረገኝ ፈጣሪን አመሰግናለሁ ይህንን ክብሩን ፈጣሪ ይውሰድ ካለ የግሉ ጉዳይ ነው። ጥሩ ነው። ይሄ ልጅ ምናልባት ኔጌቲቭ አድርገን የምናይበትን ነገር አማኝ ስለሆነ ነገ ይስተካከል ይሆናል፣ ለክፉ አሳልፎ አይሰጥ ይሆናል፣ ራሱን በገባው ጊዜ ይመለስ ይሆናል የሚል አንደርስታንዲንግ ልንይዝለት እንችላለን። ግን የተለያዩ አይነት ሃይማኖት እምነት ተከታዮች ባሉበት መድረክ ላይ ይህንን እምነት ተከተሉ። በተለይ ደግሞ ኃላፊነትና የሆኑ ስልጣንም ምንም ተሰጥቶት በሚመጣ ሰው የተለየ ክብር ተሰጥቶት በሚመጣ ሰው ጅምላ ጥሪዎች በፍጹም የሚገቡ አይደሉም የሚል ነገር ነው። ይሄ በጣም ልክ አይደለም። ፕሮግራሙን ያው በዚህ ሁኔታ ይሄን አክል ከተወያየንበት እስቲ ሌላ ቀረ የምትለው ጥሩ ያስተዋልከው ነገር ምንድነው? በዚህ ፕሮግራም ነገር ከፕላትፎርሙም አንፃር ማለት ነው። አጠቃላይ ብዙ ጥሩ ነገሮች አስተውያለሁ። ለምሳሌ ጠቃሚ መልእክት ያስተላለፉ ሰዎች ነበሩ ከተሸላሚዎቹ መካከል። እሱን አለማንሳት ልክ አይደለም። ለምሳሌ የትራፊክ አደጋን አስመልክቶ ትራቭል ነገር ጋር በተገናኘ የተሸለመ ልጅ ነበር እና እሱ አውርቶታል። ምን ያክል አደጋ እንደሚደርስ ምናምን እባካችሁ ራሳችሁን ጠብቁ የሚል ለሾፌሮች ጥሩ መልእክት ነው ያስተላለፈው። በጣም ነው አፕሪሼት ያደረኩት። አሁን ተጽዕኖ ፈጣሪ ስትሆን ጥቅሙ እሱ ነው። ዝም ብሎ ከማውገዝ ይልቅ እነዚህን ሰዎች መጠቀም ነው የሚያዋጣም ይመስለኝ። ተደማጭነት፣ ተቀባይነት ያላቸውን ሰዎች ይዘህ አሪፍ የምትላቸውን መልእክቶች ማስተላለፍ ነው የተሻለ የሚመስለኝ። ልጁ በራሱ ፍላጎት ይመስለኛል ያን መልእክት ያስተላልፈውና አይ ሪሊ አፕሪሼት እሱ ይሄን መድረክ መጠቀሙ። እዛ ጋር ያለውን ሰው ብቻ አይደለም ማየት ያለብህ። እያንዳንዳቸው ብዙ ተከታይ ያላቸው አት ዘ ሴም ታይም በቴሌቪዥን በዩቲዩብ የሚከታተለው ሰው በጣም ብዙ ሰው
መልእክቱ ለብዙ ሰው ነው የሚደርሰውና ያን አጋጣሚ መጠቀሙን አደንቅለታለሁ። ሌላ ደግሞ ኢክራም የአውቶሞቲቭ ላይ የምትሰራዋ እሷ ያስተላልፈችው ልጇን አዝላ ከመውጣቷ ጀምሮ ሌላም እንደዚሁ አዝላ ያወጣቻለች። እሷ ደግሞ ያስተላልፋችሁ እናትን መሳደብ በጣም ኮመን ቲክቶክ ላይ ሰዎች ቲክቶክን ዝቅ አድርገው እንዲያስቡት ከሚያደርጉት ነገሮች አንዱ መሰዳደብ። ሶሲስ ከሚሰዳደባቸው ስድቦች ምናምን እናትክን ምናምን ተብሎ የሚሰደቡ ነገሮች ናቸውና ይህንን እባካችሁ አታድርጉ። ያስተላለፈች በቃ ቦታው ላይ ነው ይህን መልእክት ያስተላለፈችውና አምሹር እርግጠኛ መሆን እንኳን ባልችል ወደፊት ይሄን አይነት ስድብ ይቀንሳል ብዬ ተስፋ አደርጋለሁ። እኔም በጣም የምጠላው እናት የሚሳደብ ሰው እንዳለችው እናትን የማይወድ ሰው እናትንም የፈለገ ዱርዬ ብትሆን እናት አለ እኮ የፈለገ ባለጌ ብትሆን እናት አለ። ያችን እናትን የምጠላ ካልሆንክ በስተቀር የሰው እናት አትሳደብምና ጥሩ ነው። አጠቃላይ ስድብ ከቲክቶክ መጥፋት አለበት። ያየነው የተሸላሚዎች ስብጥርም ያን አያሳይም። በመልካም ነገር ነው የተሸለሙት። አንዱ ጥቅሙ የዚህ ሽልማት ከዚህ በኋላ ሰዎች በስድብ ሳይሆን በመልካም ነገር እንዲፈምሱ ኮንትሪቢዩት ያደርጋል ብዬ ነው ማስበው እና ጥሩ አምና ለምሳሌ ማንሳት ባያስፈልግም በስድብ ምናምን የሚታወቅ ሰው ተሸልሞ ብዙ ጫጫታ ነበረ። ከዛ በኋላ ነው ያወቅኩት ኢቨን ሲነጋገሩበትና አሁን ይሄኛው ላይ ጥሩ ነገር አይተናል። እሱን አፕሪሼት አለማድረግ አልችልም። ሌላ ፍቅር አይተናል። በጣም ማለት መደናነቅ፣ መመሰጋገን ከካሜራ ጀርባ ያሉ ቲሞቻቸውን መድረክ ላይ እያወጡ ማመስገን፣ ማድነቅ ይሄ ትልቅ ነገር ነው። ምክንያቱም እነዛ ከፊት የሚታወቁት የፈመሱት ሰዎች እኮ ያፈመሷቸው እነዛ ከጀርባ ያሉ የሚያግዟቸው ሰዎች ናቸውና እንደዛ አይነት መከባበር፣ መደናነቅ፣ መመሰጋገን ማየቴ ደስ ብሎኛል ሆነስትሊ ስፒኪንግ። ምክንያቱም አብዛኛው ስራ የቲም ስራ ነው። ከቲሙ ውስጥ አንዱ ቢለግም ያ ውጤት አይመጣምና ቲም ስፕሪት አይቼበታለሁ። ይሄ ወደ ማህበረሰቡ መጋባት ያለበት ይመስለኛል። አብረ ሰርተህ ለስኬት ስትበቃ ያ ከፊት ያለው ሰው ከኋላ ደግፈው ያወጡትን ሰዎች ኢግኖር የማያደርግበት መድረክ መሆኑ አስደስቶኛል። ብዙ ጊዜ ተሸላሚውን ብቻ ነው የምናየው፣ ከሱ ጀርባ ያሉ ሰዎች ብዙም አልተለመደምና ይሄን አፕሪሼት አደርጋለሁኝ። አንድ ያየሁት ጥሩ ነገር ነው። ሌላ መድረኩ ሪላቲቭሊ ጥሩ ኦርጋናይዜሽን ነበረው ማለት ይቻላል። ከአንዳንድ መሀል ላይ ስታክ የሚያደርጉ ችግሮች ከነበሩት ውጪ ጥሩ ነበር። ትልቅ መድረክ ነው የነበረው። ሌላው ሁለት በጣም ተፎካካሪ የነበሩት ዩቲናስ እና አዶናይ ናቸውና ዘርፉ እንደዚህ ብዙ አልመሰለኝም ነበረ። በቃ የሆነ የአመቱ ቲክቶከር ምናምን ብቻ የሚሸለም ነበር የመሰለኝ ብዙ የሚራገበው እሱ ስለነበረና ለሌሎቹ ብዙ ትኩረት የነበረ አይመስለኝም። ከዚህ በኋላ ግን ካልቸሩ እያደገ እየሰፋ ትኩረት የምናደርገባቸው ሰዎች እየጨመሩ የሚሄዱ ይመስለኛል። ዩቲናስ እና አዶናይ ጀስት ላይክ ምን ልበልህ መንደሪን እና ብርቱካን አድርገህ ብታስባቸው ኦር እሱ እንኳን ተቀራረበ። ብርቱካንና ሎሚን እንደማወዳደር መወዳደርም የለባቸው ብዬ ነው የማምነው። ምክንያቱም ዘርፋቸው በጣም የተለያየ ነው። ሁለቱም ግን አሸናፊ ናቸው። እኔ የዩቲናስም አድናቂ ነኝ። በነገራችን ላይ በጣም ክሬቲቭ ናት። አይ ዶንት ቢሊቭ የምትሰራቸው ቪዲዮዎች ረሰንትሊ በተለይ በፊት ይሄ ላይቭ ምናምን እንትን የምትለው ላይ ብዙ ትኩረት አልነበረኝም ሆነስትሊ ስፒኪንግ። አንደኛ ቲክቶክን በጣም ካፈመሱት ሰዎች ኢትዮጵያ ውስጥ አንዷ እሷ ናት። ለዛ ሪስፔክት እና አድናቆት ይገባታል ብዬ አስባለሁኝ። ከቅርብ ጊዜ ወዲህ ግን የምትሰራቸው ቪዲዮዎች በጣም ኢምፕሬሲቭ ናቸው። ኢቭን እንደሆና ምናምን ሁሉ የምትተውንባቸው የምር በቃ የሚያሳምኑ ናቸው። በጣም ክሬቲቭ ናት። ቲክቶክ ክሬቲቭ አዋርድ ሲባል ግን ነሰሪሊ ክሬቲቪቲን ድሮ በለመድነው አይነት በድራማ በምናምን ብቻ አይደለም ማየት ያለን። ለዚህ ነው ሎሚንና ብርቱካን ማወዳደር የሌለብን። ሁለቱንም ቴስቲንግ ማንኛቸው ሎሚ ናቸው ማንኛቸው ብርቱካን ሳብቱዩ እንትና ሎሚ እንትና ብርቱካን አይደለም። ግን አዶናይ የራሱ ፍሌቨር አለው፣ እሷ የራሷ ፍሌቨር አላት። ሌላ ደግሞ እንደ ስጋት ማየው አንዳንዶቹ ከጀርባቸው የሆነ አካል ይኖር ይሆን የሚል ጥያቄ የሚያስነሳብኝ ነገር አለ። ገሌ አይደለም ማኒፑሌት የማድረግ ከዚህ ቀደም የምናውቃቸው ቲክቶክ ባልነበረ ሰዓት ስም አልጠራም
አክባሪ ስለነበረ እኔም እንትኑን መንካት አልፈልግም ስሜቱን የት እንዳለ ባላቅም። ከዚህ ቀደም እኮ በጣም ፌመስ የሆነ ሰው ነበረ አካዴሚክስ ውስጥ ከፍተኛ ደረጃ ደረሰ ተብሎ ደረስኩ ብሎ ብዙ ቦታ በየቦታው በየዩኒቨርሲቲው በለው ቤተመንግስት በለው ምናምን የሚገባ ሰው ነበረ እና ያ ሰው የሆነ ጥርጣሬ ነው ልክ ላልሆን ይችላል የሆነ ደህንነቶች ምናምን የሰሩበት ሰው ይመስለኛል ወደ ከፍተኛ ቦታ ለማምጣት ምናልባትም መሪ ለማድረግ ምናምን ገባ። አንዳንዴ እንደዚህ አይነት ነገሮች እንደሚሰሩም ግምት ውስጥ መክተት አለብን እና የሆነ አካል አንድን ሰው ወደ ላይ ለማምጣት ሲፈልግ የሚያጫጩህበት ሁኔታ ሊኖር እንደሚችልም ማሰብ ጥሩ ነው። የሆነ አካልን ደግሞ ማውረድ ሲፈልግ እንደዚሁ አጫጭሆ የሚያወርድበት ሁኔታ እንዳለም ማሰብ ጥሩ ነው። አንዚኛው ላይ አለ የለም ለማለት አይደለም። ስለዚህኛው መረጃ የለኝም። ከዚህ በፊት ግን እንዲህ አይነት ኤክስፒሪየንስ አውቃለሁ። በጣም በበቂ ሁኔታ መገመት የሚያስችለኝ ማለት ነው። አሁን ደግሞ ሶሻል ሚዲያው በጣም እየጦዘ ስለመጣ ዝም ብሎ ማግኒፋይ መደረግ የሌለበትን ሰው በደንብ ማግኒፋይ ማድረግ፣ ከፍ ማለት ያለበትን ሰው ማውረድ ምናምን ነገሮች ጀስት እንደ ጌም ናቸው። ገብቷል። የሆነ ቡድን ተነስቶ እንደ ምሳሌ ልስጥና የሆነ ስብሰባ ላይ 5 ሰው ካጨበጨበ እኮ 500 ዝም ብሎ ነው የሚያጨበጭበው። ታስታውሳለህ? አንድ ቪዲዮ ካሜራ እንደዚህ ይዞ አይ እንደዚህ ከመድረክ ጀርባ የምር እኮ ነው እንደዚህ ሲያጨበጭብ በሙሉ መድረኩ አጨበጨበ። ምንም እኮ የተደረገ ነገር የለምና ሪል የሆነ ማለት ነው። እንደዚህ አይነት ኢሞሽናል ስህተቶች እንዳይኖሩበት ጥንቃቄ ይፈልጋል ለማለት ፈልጌ ነው። ኢቭን ፌመስ ከሆኑም በኋላ ትኩረት ይስባሉ። ነገራችን ላይ የፖለቲከኞች ሊሆን ይችላል፣ የነጋዴዎች ሊሆን ይችላል፣ የውጭ ኢንትረስት ይዘው የሚመጡ አካላት ሊሆን ይችላል። ትኩረት ይስባሉ እና እነዚህ ሰዎች በቀላሉ ማኒፑሌት ተደርገው ሶሳይቲ ማኒፑሌት እንዲያደርጉ መጠቀሚያ ሊሆኑ ይችላሉ እና አንደኛ ተሸላሚዎቹ መጠንቀቅ አለባቸው ብዬ አስባለሁ። ሁለተኛ ህብረተሰቡ ግራና ቀኝ በደንብ ማሰብ አለበት ብዬ አምናለሁኝ። ይሄ ነው አንዱ ኮሜንት። ሌላ አብሮ ደግሞ ባነሳ ደስ የሚለኝ አይ ዶንት ቲንክ ያየው አልመሰለኝም፣ አዶናይ ኢትዮጵያን አንድ የማድረግ ሀሳብ ነው ያለኝ አይቼዋለሁ ብሏል። በደንብ አይቼዋለሁ። አይ ላይክ ኢት። በቃ እንደ ታርጌት ከተሳካለት ደስ ይላል። እሱ ብቻ አይደለም፣ ኢትዮጵያ በደንብ ከብራ ነው እዛ መድረክ ላይ ያየ ነው። ጥሩ ነው። ይሄ አንድ የሚያደርግ በአንድ ኢትዮጵያ ውስጥ የሚያስቀምጠን አይነት አካሄድ ነው መድረኩ ላይ ያየሁት። እሱንም በጣም አደንቃለሁ። በቃ የተለያየ መንገድ አለ አይደል? አንድን ነገር ለማድረግ this is one of the ways ብዬ አምናለሁ። አንዱ መንገድ ይሄ ነውና ወጣቱ ላይ ይሄ የሀገር ፍቅር ስሜት የመክተት ምናምን ነገር ብዙ አይቻለሁ። አይ ላይክ ኢት ማለት ከራሱ ከወጣቱ የመጣ መድረኩ ላይ ሳይሆን እዛው ሰዎቹ ላይ ስለ ኢትዮጵያ አንድነት ስለምናምን ብዙ ሰምቼበታለሁ። ኢቭን ከመድረክ ከወረዱ በኋላ ምናምን ሁሉ ኢትዮጵያ ላይ በጣም ሲጨፈር የቴዲ አፍሮ በሌላም ዝግጅት ላይ አይቻለሁ። ዳስ ግድ። አዶናይ ደግሞ ኢንተርቪው ሲደረግ ኢትዮጵያን አንድ ማድረግ ፈልጋለሁ። ዋን ቲንግ ግን ባይል ደስ ይለኝ የነበረው ከሰሜን የሚመጣው ቴዎድሮስ ነህ ይሉኛል፣ ነኝ አይደለሁም አላረጋገጠም፣ ግን ባይለው ጥሩ ነበር። ለምን ሰዎች ስህተት ውስጥ ይከቷል። እንደዚህ ብዙ አወዛጋቢ ነው። ፖለቲካም ውስጥ ትልቅ ቡድን የከፋፈለ አይዲያ ትኩረትም ይስብበታል። እኔ ማይ ፌሬዝ ስለ ልጁ ልክ ነው ቀድም ባልኩ ነገሮች እንዳይጠለፍ የመፍራት ስስት ነው። በጣም ብዙ ርቀት መሄድ የሚችል ልጅ ነው። ብዙ ተጽዕኖ መፍጠር የሚችል ልጅ ነው። ራሱን ከጠበቀ በተለይ የፖለቲከኞች ጠለፋ ውስጥ ባይወድቅ ደስ ይለኛል። ምክንያቱም ኢትዮጵያን አንድ ለማድረግ ፖለቲከኛ መሆን አለበት። እሱ ስላለ እነዚህ ሲናወጡ የነበሩ ፖለቲከኞች አንድ ይመጣሉ ብዬ እኔ ስለማላስብ የአንዳቸው ወይ የሌላኛቸው ወጥመድ ውስጥ እንዳይገባ ስለፈራሁለት እና መጠንቀቅ አለበት። ፕላስ ብዙ ትኩረት ሊያስብ የሚችልና ምናልባትም ችግር ውስጥ ሊከተው የሚችል ስለሆነ እንዲህ አይነት ነገሮችን አቮይድ ቢያደርግ ደስ ይለኛል። ደግነቱ አይሰማም። ኢትዮጵያን አንድ ማድረግ የሚለው ላይ ችግር የለብኝ። እሱ ግን በደንብ ደግፈዋለሁ። ግን ይሄ ከሰሜን የሚመጣው ምናምን የሚለው ፖለቲካ ውስጥ ይከተዋል። ጥሩ አይደለም። አይ የለም ከምስራቅ ነው የሰማነው ምናምን የሚል እኮ ኮመንቶች ታያለህና ይሄ ችግር ውስጥ ስለሚከተው አዶናይ ለጊዜው አላማ ሊኖረው ይችላል፣ ሊሳካለትም ይችላል። ምናልባት ፖለቲከኛ የመሆን ሀሳብ ኖሮትም ሊሆን ይችላል። it doesn't matter። ግን ወቅቱ አይደለም ዝም ቢል
እመርጣለሁ። በእንደዚህ ባይል ጥሩ ነው። የኢትዮጵያን አንድነት መስበክ ምናምን ከጎኑ ነኝ። ትክክል ነው። ኢትዮጵያን አንድ ስለማድረግ ምናምን ቢሰራ አድናቂው ነኝ። ግን ኢትዮጵያን አንድ የሚያደርገው ንጉስ እያሉ የሚፎግሩትን ሰዎች ባይሰማቸው ደስ ይለኛል። ጥሩ እሱም አይሰማም መሰለኝ። ላይሰማ ይችላል። አይ ስላነሳው ራሱ እኮ ነው ራሱ አነሳው። እንደዚህ ብለውኛል ምናምን አለ። ነኝ አይደለሁም አላቅም ነው ያለው። ነው በቃ አይደለሁም ቢል ነው የሚሻለው። she shouldn't believe በእንደዚህ በንግርት ምናምንም ማመን የለበትም። ንግርት አይደለም እሱ ሰርቶ አይደል እንደዚህ ጋር የደረሰው። ኢትዮጵያን አንድ የማድረግ ሐሳብ ካለው ሰርቶ ነው የሚያደርገውና ንግርቱን ተወው ለማለት ነው። ብዙ ኔጌቲቭ ነገሮች ይሰብበታል ብዬ ስለሰጋው ነው። ተመልካቾቻችን ፕሮግራማችን የስካሁኑ ነበር። ባነሳነው ሐሳብ ላይ የእናንተንም ሐሳብ አስተያየት በኮሜንት መስጫው ላይ አስቀምጡልን። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ላይክ እና ሼር አድርጉ። በቀጣይ ፕሮግራም እስክንገናኝ ሰላም።